ለአብይ አህመድ ስርዓት በጣም አሁን አሽቃባጭ ሆነው ያገኙሃቸው ያሉት እነዚህ የትግራይ ቲክቶከሮች ናቸው። አዶናይ ራስ ናቲን ወይንም ናቲ ባርበርን ክሶታል። በህይወታችሁ ተስፋ ለመቁረጥ ምን ሰዓት ላይ ምን ይዞ እንደሚመጣ እኔ ይሄ ጥያቄ ማለት ነው ኢትዮጵያ ውስጥ ያሉ ቲክቶከሮች ለምንድነው ሼም የያዛችሁ? ለምንድነው ከአዶናይ ጋር ለንደን ለሚኖር ዴልን የሚባል ጋር መገናኘቱ አብረው እንትን ማለታቸው ወደፊት ትሬንድ አብረው ቢዘሩ ጥሩ ኮላቦሬሽን ያደርገው። We have the biggest news reporter in Ethiopia. You're looking smart, man. How you doing? አንድ ነገር ግን ነግርሻለሁ። ያ ስለ እናትነት ስሜት እንዲሰማሽ ከፈለግሽ ዴዚ ነፍሰ ጡር ናት ተብሎ ጂጂ የከሳደ ሰላም ጋይስ እንደምን አላችሁ? አሁን እንግዲህ ከወንድማችን ናቲ ጋር ነው ያለሁት። የዲላን ጸጉሩ ደግሞ ያስተካክለዋል ማለት ነው። እኔ ደግሞ በተለይ ጸጉሬ ተበላሽቷል። ወንድማችን ብዙ ሰዎች እየተረቡት ነበር አይደለ? ተስፋ አልቆረጠም፣ እየሞከረ ነበረ። አሁን ማን ነው የሚስቀው? ማን ነው የሚያሸንፈው? አርሰናል ረጅም ዓመት አርሰናል ማሸነፈ አሳክቷል። አሁን ምን የታባቱ ግዴታ ነው በቃ እና ፍላጎቴ ተሳክቷል። አሁን ከዲላን ጋር አስተዋውቀዋለሁ ማለት ነው። ሌላኛው ሩም ላይ ነው ያለው። ወይ እኔና አባት ደህና ነህ ወይ? እኔ እወዳለሁ አባት። አድናቂ ሲኖራችሁ እንደዚህ ነው በቃ ተከትሎ መጥቶ ፎቶ ይነሳል። ብቻ ያው ዴላን ፔጅ ስትሪም ስላላረገ ነው ናቲ የተረፍከው ትላለህ፣ ግን ስቀልድ ነው። እንኳንም ተሳካለት ናቲ። የምር አሾ ስፒድ ላይ ታችኋል ያኔ እንደዛ ፖሊሶቹ ሲያሰቃዩት ምናምንና እኔ እንኳን ተሳካለት። ዴላን ፔጅ ነው የምር ጠርጥሩ። ዴላን ፔጅ ወይ በእናቱ ወይ በአባቱ እኔ ኦሮሞ ይመስለኛል። ጭፈራውን አይታችኋል? ምንም አልተሳሳተም እኮ በስርዓት ነው የጨፈረው። አዶናይ ራስ ናቲን ወይንም ናቲ ባርበርን ክሶታል። በህይወታችሁ ተስፋ ለመቁረጥ ምን ሰዓት ላይ ምን ይዞ እንደሚመጣ አይታወቅም። ታዲያ ዛሬ ራስ ናቲ ወይንም ናቲ ባርበር ተሳክቶለት የዴላንን ጸጉር ያስተካክላል። ታዲያ ከዚህ ቀደም ራስ ናቲ ወይንም ናቲ ባርበር የአሾ ስፒድን ጸጉር ለማስተካከል ሙከራ ሲያደርግ ብዙዎች ሙድ ይዘውበት ነበረ። ታዲያ በዛሬው ዕለት አዶናይ እንዳስታወቀው ከሆነ ዛሬ ከጥቂት ደቂቃዎች በኋላ ምናልባት ይህንን ዜና እየሰራው ያለው ራስ ናቲ የዴላንን ጸጉር እያስተካከለ ይገኛል። የአሾ ስፒድን ጸጉር ሊቆርጥ ሲል ብዙዎች አይደለም ሙድ ያዙበት፣ እዛ ጋር ፖሊሶቹና የአሾ ስፒድ ጋርድ ነው ሙድ ያዘበት እንጂ ህዝቡ ምን አረጋ? ህዝቡ እዛ ጋር ፖሊሶቹና ጋርዶቹ ሙድ ሲይዙበት ህዝቡም አብሮ ሙድ ያዘበት ነው እንጂ ህዝቡ ሙድ አልያዘበትም። እኔ ይሄ ጥያቄ ማለት ነው ኢትዮጵያ ውስጥ ያሉ ቲክቶከሮች ለምንድነው ሼም የያዛችሁ? ለምንድነው ከአዶናይ ጋር ለመስራት እንዴትም በዛም በዚህም ብላችሁ ከአዶናይ ጋር ለመስራት ማትሞክሩት? ኢትዮጵያ ውስጥ ስንት ዓመት ሙሉ ይሄ ቲክቶክ ከመጣ ጀምሮ እስካሁን ቆይታችሁ እሱ ደረጃ ላይ መረስ አልቻላችሁ። ሰለቸን፣ በዚህ መጣ፣ በዚህ ገባ፣ በዚህ ወጣ እያላችሁ ልጁ እውነት ነው። አሁን አብሮት እየሰሩት ያሉት በቃ ብሩክ ኒውስ እና ሙሴ ሰለሞን ብቻ ናቸውና ሌሎቻችሁም አብራችሁ መስራት አለባችሁ ከአዶናይ ጋር ብዬ አስባለሁ። እንዲሰለቸው ወይ ደግሞ ከሰዎች ልብ እንዲወጣ ብዙ ሞክራችኋል። ልጁ ግን እንደዛ ብለህ የምትጥለው ሰው እንዳልሆነ ዛሬም እያሳየን ነው። አሁን ላይ በዚህ ሰዓት ይህንን ባንዲራ ይህንን ቲሸርት አድርጎ ዓለምን እያስተዋወቀ ነው ማለት ነው። ልጁ ከናንተ ጋር መወዳደር አቁሞ ኢትዮጵያ ውስጥ ያለውን ነገር ይሄ ነገር አይመጥነኝም ብሎ ዓለም ላይ እየሄደ ነው። እናንተ ምን እያረጋችሁ ነው? መች ነው ከሴት ጭን ወጣችሁ እንደዚህ አይነት ኢትዮጵያን ሊጠቅም ሀገርን ሊጠቅም የሚችል ነገር መች ነው የምትሰሩት? እና አዶናይ ሰለቸን ለምትሉ ሰዎች አዎ እውነት ነው ይሰለቻል። አዶናይ በጣም ለብዙ ሰዎች እንጀራ ከፍቷል፣ ለብዙ ሰዎች መለወጥ አለበት። እናንተ ደግሞ ሰው ሊለወጥ ሰው ሊሳካለት ቢያንስ ላይቭ ላይ ገብቶ ራሱ ስራ ሊሰራ ሲሞክር ቲም ሰርታችሁ የምታስወጡ የምታባሩ ናቸው። በዚህ ነው የምትታወቁት። አዶናይ ለሰዎች ቲክቶክ ላይ ካሉ ሰዎች እንዳለ
አዶናይ ሊወዳደር አይችልም። ሊወዳደር ማይችለው ለሰዎች ጥሩ ነገር በማድረግ ብቻ ነው። በቃ ሊወዳደር አይችልም። ሀገራችንንም እየጠቀመ ለሀገራችን ጥሩ ነገር እያመጣ ያለ በዚህ ሰዓት አዶናይ ነው። ሰለቸኝ ያልከው ሰውዬ እንዴት ነህ? ሼም ከያዛችሁ ጠጋ ብላችሁ አዋሩት። የምሬን ነው የምላችሁ። ምንም እየሰራችሁ አይደለም እናንተ። ሌሎች ቲክቶከሮችማ ሀገር ተዋወቀ አልተዋወቀ ምንም አያገባቸውም፣ አይመለከትንም ነው የሚሉት። ለራሳቸው ጥቅም ብቻ ነው። ላይቭ ላይ ራሱ አሁን ልጁ እንደተናገረው ላይቭ ላይ ሌላ ጌም የሚጫወተው ሲመጣ ምናምን ያስወጡታል ምናምን ነገር በቃ ራሳቸው ብቻ ጥቅም እንዲያገኙ ነው የሚፈልጉት። ብዙ ጊዜ አይተናል እንደዛ ላይቭ ላይ ሌላ ጌመር ሲመጣ እንዴት አድርገው እንደሚያስወጡት ምናምን። ለንደን ለሚኖር ዴልን የሚባል ጋር መገናኘቱ አብረው እንትን ማለታቸው ወደፊት ትሬንድ አብረው ቢሰሩ ጥሩ ኮላቦሬሽን ነው ያደርገው። አዶናይ ኢንተርናሽናል ሌቭልን አግኝቶታል። ይልቁኑ እሱ ይጠቅመናል። የሚጠቅመን የአዶናይ ኢንተርናሽናል ሌቭል ማግኘቱ እንደቀላል ናት። ዮኒ ልብ እየገዛ ነው። ለውጥ ላይ ነው ያለው። ትንሽ የተለወጠ ነው። ኢስማይስ በጣም ደስ የሚል ነው። እንደ አሁን አርሶ እንትና አዶናይ በእንግሊዘኛ ኮንቴንት መጀመር አለበት ብዬ አስባለሁ። ጎን ለጎን የሆነ አካውንት ከፍተህ አዶናይ ነው መጀመሪያ እንዴት ቬሪፋይ እንደምትደረግ ቼክ አድርግ። ቬሪፋይ ተደረግ። ስለዚህ ዋንስ በዚህኛው ቬሪፋይ ከተደረግ በሌላው እንግሊዝኛ ብትከፍት ወዲያው ቬሪፋይ ያደርገዋል። ምክንያቱም ኦልሬዲ ዩ አር ቬሪፋይድ ስለሆንክ ወየት ጂዬ ምን ትሆናለህ? በዚህኛው ቬሪፋይ ትሆናለህ። ስለዚህ አዶናይ አደራ ሌቭልህን ከዚህ በኋላ ከፍ እያደረግ አዶናይ ይሄ ቻንሱ ኢዝ አሜዚንግ። ይሄ ቆንጆ ቻንስ ነው። ዓለም ላይ ኦልሞስት 20 ሚሊዮን እውነቱን ነው። በአማርኛ ኮንተንት ራሱ እየሰራ ሀገሪቷን እያስተዋወቃት ነው ያለውና እንደዚህ ከውጭ ሀገር ዴላን ፔጅን እንኳን ይዞት መጣ ምናምንና በእንግሊዘኛ ደግሞ ቢጀምር በቃ ሌላ ታሪክ። የምር አዶናይ በእንግሊዘኛ መጀመር አለበት። አዲስ አካውንት ከፍቶ በቃ ኢንተርናሽናል ራሱ እሱም ኢንተርናሽናል የመሆን እድል ይኖረዋል። ፋን ያለው ወይም ፎሎወር ያለው ሰው ጋር ኮላቦሬት ማድረግ one of the biggest deal ማድረግ አኮምፕሊሽመንት ነው። ትልቅ ሰክሰስ ነው። ስለዚህ ኢትዮጵያውያን የሆንን በሙሉ አዶናይ የምንወደው ኢትዮጵያዊ ወንድማችን ነው። ምንም ቢሆን ገፍተን ወደ ላይ ማውጣት አለብን ብዬ አስባለሁ። ያ ነገር ለበባ ይጠቅማል፣ ለኢትዮጵያውያን በሙሉ ይጠቅማል። እሱ ቬሪፋይድ ሆነ ማለት ሲስተሙን አወቀ ማለት ሌላ ኢትዮጵያውያን በሚሊዮን የገቡትም ቬሪፋይ ያስደርጋል። ቬሪፋይ መሆን ቀላል አይደለም። ነገራችሁ በሙሉ የምትሰሩት ቪዲዮ ቫይራል ይወጣል። ኖት ኦንሊ ዴ ክፍያችሁ ቪዲዮ በሰራችሁ ቁጥር በጣም አሪፍ ነው። ፐር 1000 ክሊክ 1000 ሰው ባየ ቁጥር እናንተ ትልቅ ብር ታገኛላችሁ። ስለዚህ it is beautiful። ስለዚህ አዶናይ በርታ። የአርሰናልም ደጋፊ ነው። ተገጣጠመለት። ሌላው ቃሉ ቡቲክ አመለጠ። እውነቱ ነው። ዮኒ ማኛ የተናገረው ለሀገሪቷም ትልቅ ጥቅም ነው፣ ለአዶናይም ትልቅ ጥቅም ነው ያለው። እኔ በእንግሊዘኛ ኮንተንት መጀመሩ በጣም አሪፍ ነው እኔም ብዬ አስባለሁ። ምን ይመስላችኋል? እስቲ ኮሜንት ላይ እውነት እንነጋገር ከተባለ ዳኩ ምን እንደምናደርገው ግብዞች አስመሳዮች ነን። እኔ ለአብይ አህመድ ስርዓት በጣም አሁን አሽቃባጭ ሆነው እያገኘኋቸው ያሉት እነዚህ የትግራይ ቲክቶከሮች ናቸው። በጣም ያስቸገሩት ለኡህዴድ ካልተገረድን እያሉ ያስቸገሩት የትግራይ ልጆች ሆነው ቲክቶከሮች ናቸው። ለምሳሌ አንዱ አዶናይ ነው። አዶናይ የኡህዴድ ገረድ ሆኖ መስራት ይፈልጋል፣ መገረድ ይፈልጋል። አዶናይ ጉዳዩ አይደለም። ከሁሉ በላይ ስንት ችግረኛ እያለቀሰ ትግራይ ውስጥ በአብይ አህመድ ስርዓት ደሞዝ ተከልክለው 5-6 ወር ያደረገ ቤተሰብ እየተራበ ያለበት ነው። ነዳጅ አይገባም ተብሎ ሆስፒታሎች እየተዘጉ ያሉበት ነው። ስደተኞች ሌት ተቀን የሚበሉት አይደለም የሚያድሩበት አጥተው በየቀኑ በበሽታ የሚሞቱበት ክልል ነው ትግራይ። ግን እንደና አዶናይ ዜማ ደግሞ የምትባይ መጣለው አንቺ ጋር አሁን ደግሞ ልታሽቃብጪና ልትገረጂ ብዙ ጊዜ ተናግረሻል። አቅም ዜማ የምትባይ አሁን ለመገረድና ለኡህዴድ ለአብይ አህመድ ለማሽቃበጥ አዲስ አበባ ላይ this beautiful ኢትዮጵያ ብላ አርፈሽ ተቀመጭ። መጀመሪያ
እዛ ክልልሽ ትግራይ ላይ ያለ ስንት ችግረኛል ህዝባችንን እንርዳው እናግዘው አታሽቋል አታሽቀምጡ አዶናይም ብትሆን ሌላ አሽቃባጭ ነህ ኢንፋክት የብልጽግና ገረድ ነህ አንተ ብትሆን እነዚህ ተራ ቲክቶከር ግን አድቫንቴጅ ይወስዳሉ በዳው ህዝብ ገንዘብ የኢትዮጵያ መንግስት የሚያወጣው ገንዘብ የኢትዮጵያ ህዝብ ገንዘብ እነሱም በፈረስ ታሞላቀቃለህ ጮማ ክትፎ ቤት ዳንስ ቤት ምን ቤት እያስገባ ምን ለማግኘት ምን ነው ጥቅም እነሱ አይ ስለ ኢትዮጵያ ጥሩ እንዲያወሩ ቲክቶከር የሚሰማ የለም ኤአይ አለ ዛሬ ላይ መረጃ በትክክል የሚሰጥ እንደዚህ አይነት ቲክቶከር ወይ ዩቲዩበር አይደለም ኤኮ ስለሚያሳይ ስላልነቃችሁ ከዘመኑ ጋር ስላልተራመዳችሁ እኔ አሁን የሆነ ሀገር ለመሄድ እጄ ላይ ያለ ስልክ ኤአይ አለ ሁሉም መረጃ ይሰጠኛል ችግሩን ይነግረኛል የት ቦታ መጎብኘት እንዳለብኝ እንደሌለብኝ በሙሉ ይነግረኛል እኛ ግን የሚመስለን እንደዚህ ተራ ቲክቶክ ልጅ እኮ ገርሞታል እሱ ሀገር ብትሄድ እና አዶናይን ሻይ ያጋብዛቸው እኔ ስንት ሹጋር ዳዲዎች ናቸው ካላገባንሽ የሚሉት እኔ ይሻለልም እንጂ ከእድሜ እኩል ካልሆነ ይደብራል እኔ አሁን ቦይፍሬንድ የምፈልገው ኤድ ማይ ኤጅ እንጂ ትላልቅ ወንዶች አልፈልግም ኦቨር ትልቅ ሰው አንድ አመት ምናምን የሆነ ማለት ነው ኖ ላይክ ዛት ማች 48 68 ኖ 48 ማለት 46 ጀምሮ እስከ 72 ያለ አሁን ፋሲካ ፈልጋለሁ ያለችው ከኔ ጋር እኩል በቃ 21 እድሜው 21 የሆነ ነው እያለች ነው ባለፈው ልደቷን ስታከብር 21 አመቴ ነው ብላለችና 21 አመት ሰው የ21 አመት ሰው ፈልጉላት እድሜው 21 የሆነ ማለት አንድ ነገር ግን ነግርሻለሁ ያ ስለ እናትነት ስሜት እንዲሰማሽ ከፈለግሽ መጀመሪያ እናት ሁኚ ውለጂ ያ ስለ ትምህርት የሚሰማሽ ከሆነ ተማሪ ማለት ነው ተማሪ ያ የዊግ አይነት እዚህ ላይ ከመደርደር ይልቅ እስቲ አንድ ትንሽ የሆኑ መጽሐፎችን ስተዲ አድርጊ እንደ ጓደኞችሽ እንዱ ያለ አይደል የሆነ ነገር በቃ ቅናት ያዝሽ የሆነ የትምህርት ቅናት የለም ጥንቀ ምን ተምረሻል ምንድነው የምትዩ ምንድን ያጠናሽው ስትባይ ምን ትያለሽ አንድ ናችሁ ሁለታችሁም እኔ አንድ ናችሁ ብዬ አስባለሁ ምን ይመስላችኋል አንድ ናቸው አይመስላችሁም አንድ ልጆችሽ እኮ ነገ ይጠይቁሻል እኮ ማሚ ምን ስራ ላይ ነበርሽ የሆነ ነገር በቃ የሆነ ነገር አይ አይደለም የሆነ ግዳንግድ የሆነ ሰውዬ ጋራ እንደዚህ ከዛ በኋላ በጊፍት እንዲሰራ እኔ እንደዚህ ነበር ባገኝ እኔ ራሴን ነው ይጄ መማረው የሆነ ነገር ማረገው በህይወቴ ደሞ አንዳንዴ እኮ በጣም እኮ ሌሎቹ ያንሱ ስለሆኑ ነው ሌሎቹ ያን ደሞ ያነሳም የለም ብዙ ሰው ሁለታችሁም እዛ አሜሪካን ያላችሁትና በቃ አብራችሁ ሄዳችሁ ተማሩ እኔ እንደዛ ነው መከራችሁ እኔ ሁለታችሁም ትንሽ ትምህርት ያስፈልጋችኋል ብዬ አስባለሁ we have the biggest news reporter in Ethiopia you looking smart man how you doing how are you yeah I'm good thank you Madi his name is Muse nice to meet you bro one of the most known news reporter in Ethiopia and the most loved a lot of people love him keep doing your stuff bro hell yeah soon he's going to become international too man yeah. yes that's cool beautiful አዶናይ ይመቸው በቃ ቡርኖ ፈርናንዴዝ የሆነ ሰው አሲስት ያደርጋል በቃ ያገናኛቸዋል ብሩክ ኒውስንም አገናኝቶታል እና በጣም በቃ አሪፍ ነው Last time you met someone that's done news, like the biggest news person in another country. Yeah. Okay, let's do this and then we can go to the breakfast. All right, Maddie. You go first, bud. Thank you very much. All right, so we're gonna do the bread cutting now. You want a short form for this one? It would be great. Yeah. በቃ እዚህ ጋር ኢትዮጵያዊነት ነው የታየው የለበሱት ልብስ የኢትዮጵያ ቀለም የባንዲራዋ ቀለም አምባሻው ምናምን በቃ ትክክለኛ ኢትዮጵያን ነው በቃ እዚህ ጋር ያሳያል አዶናይ ሰዎች የምንገኘው አሁን ኢትዮጵያ አዲስ አበባ ውስጥ በጉጉት ተጠብቁት ከነበረው ከዲለን ፔጅ ጋር ነው ዲለን how are you doing It's nice to have you in I'm so excited to be here. How is it? Man, it's so good. Look at this, bro. What a day to be greeted by. It's amazing. We look forward
to you having to the city. Yes. We look forward to having you. Yes, How do you bro. feel? What do you expect from the city? I haven't even been out of the airport yet, and I've lived a whole lifetime. It's been amazing. It's going to be very amazing. I've never been greeted like this by any country in the world. It's amazing. Ethiopia, we're known for taking care of our guests. Yes, you're going to bro. be taken care of very well. Yeah, you're bro. Going to have the time of your life. We look forward to this. Absolutely. Is there anything you're looking forward to get, or anything you're expecting? Ooh, I mean, the number one thing in my head is I've got to survive feeding the hyenas. Yeah. I'm It's going going to be a survive. very good experience for you, man. Yeah, that's anything you recommend? Everything in Ethiopia. Everything. There's nothing. Yeah, I've been here for 2 hours and I've already had so many You coffees, will bro. have the time of your life. I've got so much energy now. እንግዲህ ሰዎች እንደተመለከታችሁት ነው ድልን በጣም ብዙ ቦታዎች ይሄዳል። እንዳሰማችሁት ነው የሚፈልገው ዋናው ምንድነው ሀረር ሄዶ ጅቦችን መመገብ ነው። የሀረር ሰዎች እንግዲህ በፍቅር ተቀበሉት። ከዚህ በኋላ የሚሆነው ነገር እንግዲህ ማሳያችኋል። ድልን we're so happy to have you. Man, I need to wear a suit like you next time. አሁን እነ ሙሴ ሰለሞን በእንግሊዘኛ ዜና መጀመር አለባቸው። እነ ብሩክ ኒውስ ምና ኢንተርናሽናል የመሆን እድል ይኖራቸዋል። አሁን ከአዶናይ ጋር በደንብ እንትን በሉ፣ አብራችሁ ስሩ። አዶናይም በእንግሊዘኛ መጀመሩ አይቀርም። ኮንተንት ብቻ በደንብ አብራችሁ ስሩ እላችኋለሁ። ባለ ጉዳዮችን ተዋቸው። ምክንያቱም እነሱ በዚህ ሰዓት ፎንቃ ላይ ናቸው ያሉት። አይደለም እንደዚህ አይነት ነገር አይደለም። ዓለም ቢቀጣጠል ምንም አይመስላችሁ። ዓለም ቢቀጣጠል ምንም አይመስላችሁ። ምክንያቱም ላቭስ ብለን እንደሚባለው ትርጉሙን ጠይቁት። ሁለተኛ ነገር ደግሞ እኔ ተናገርኩት ለማንም አይደለም። ከሆነ በኋላ እኔ ከፈሰሰ ውሃ አይታፈስም ይባላል። ከሆነ በኋላ ምንም እንትን ግን እንደ አንድ ሰው ስለ አንድ ነገር ስናወራ እዛ ቦታ ላይ መሆን አለብን እና አንዳንድ ሰዎች በቅሎች አሉ። በቅሎ ዝም ብለህ አይደለ ሰዎች ምናምን አስተያየት ሲሰጡ አለማዳመጥ ነው ወይ ቪክተር መሆን አለብን። በዛ ነገር ውስጥ ያለፍን ሴቶች መሆን አለብን። እኔ እናንተ ከዚህ በፊት እንተዋወቃለን። እኔ ዝም ብዬ አይደለም እየተናገርኩት የሚዲያ ሰው ስለሆንክ ነው እንጂ በውስጥ በኩል እንደ አንድ ወጣት ልጅ እንደ አንድ ልጅ ብነግርህ ደስ ይለኝ ነበር። ነግሬሃለሁ። ድርሻዬንም ተወጥቻለሁ። ድርሻዬን የተወጣሁት ምንድነው በስልክ ተነጋግረናል። በቴሌፎን አለኝ ስትደውልልኝ ምን ብዬ ካለው እሱ ተዋዳቸዋል ኢንጆይ አድርጎ ያ ከቻላችሁ ደግሞ እናትየውን ይቅርታ የፈለገ ነገር ቢሆን እናትየውን ይቅርታ በልና እናት ምክንያቱም ለፍታባታለች ይቅርታ በልና ከዛ በኋላ ተጋቡ። መውለዱ ላይ ግን ፕሊስ ልጅቷ ትምህርቷን እንድትጨርስ አድርጋት ብዬ የኔና የዚህ ቤታችንን ታሪክ እኔ እናንተ ቢያንስ ከግማሽ ሰዓት በላይ አውርተናል። አሁን ጂጂ በቃ ምን አድርጉ ነው የምትያቸው? አሁን አንዴ ሆኗል። መቼስ ልጁን ከዚህ በኋላ ምንም አያደርጉትም፣ ይወልዱታል እንጂ። ዴዚ ነፍሰ ጡር ናት ተብሎ ጂጂ መስላመጣለች መስላለች። አሞራው ዴዚ ሊቭ ሄር ቱ ሚ ኦኬ ዚስ ገር እኔ ጂጂ በሌላ ነገር አስበው አይመስለኝም። አውሮፓ ውስጥ ያው ልጅ ስላሳደገች ከዛ አንፃር ይመስለኛል ለዴዚ አስባን ይመስለኝ እንጂ ሌላ ነገር ያሰበች አይመስለኝም። ዚስ ፋሚሊ አይ ኖ ዌል ኦኬ ዶንት ስትሬስ አሞራ ዶንት ሪአክሽን እሺ አሌክስ እሺ ለመሰል እኔ ጋር ነው ያለው ማስረጃችሁ። እሺ ተዋት፣ ለኔ ተዋት። ምንም አንተ just live your life እሺ። ይሄ ነገር መልስ ለመስጠት ምናምን 5 ደቂቃ ጊዜያችሁ እንዳሰጣት ለሷ። እኛ ጊዜያችን ሞልቶ የተትረፈረፈው ምን እንሰራለን? በስራችን እንዳገባ ሞራ ስነ ስርዓት አሌክስ ዴዚ this is our job don't enter like this okay don't enter ስነ ስርዓት ያ ዲሲፕሊን እሺ ዲሲፕሊን ስነ ስርዓት ዲሲፕሊን I say discipline don't waste your time don't waste your lovely good romantic time to this bombastic family to this horror family okay this is horror I put just a spider ሽራሮ ድንበር ነው ሸረሪት እንስሳ ነው የሆነ ነገር ስፓይደር ያው ጂጂም አንዴ ተናግራ አሞራው መልስ ሰጥቷት ነበርና ከዛ በኋላ ዝም ማለት ነበረባት። በቃ እኔ ልጄን ማሳደግ አይከብደኝም፣ አንድ ልጄን አንቀባሬ ማኖር አይከብደኝም ብሎ መልስ ሰጥቷት ነበርና ያን ሰዓት በቃ ምን አገባኝ ብላ ዝም ማለት ነበረባት። ግን ሌላ ነገር አስመሰለችው። በቃ ስለሱ ብቻ ሆነ በቃ አጀንዳዋ በላይቭ ላይ ስትገባና ምንድነው ምን አስባ ነው ምናምን አሉ አንዳንዶቹ። ምንድነው ጥላቻ ነው እንዴ ምናምን እያሉ ነበር። ቤተሰብ የዛሬ ቪዲዮአችን እኔ መስል ነበር። እንደወደዳችሁ ተስፋ አደርጋለሁ። በቀጣይ ቪዲዮ እስከምንገናኝ ሁላችሁም በያላችሁበት ሰላማችሁ ብዝት ይበል። ይሄን ቻናል ደግሞ ሰብስክራይብ ካላደረጋችሁ ሁላችሁም ቻናሉን ሰብስክራይብ እያደረጋችሁ ውጡ። ይመቻችሁ።